ይሄ ልጅ ሐሳባችሁ ምን ልታረጉት ነው የመጣችሁት? ዋና ደግሞ አንተና ብሩክ ሐሳባችሁ ይሄ ነበር አይደል? መጀመሪያ ይሄ ነበር አይደል? ትልቅ ሆቴል ላይ ነው ያለነው። አትጨበረከተም ህፃን አይደለም እሱ ይመርሃል እንጂ አንተ አትመረው። እየመራችሁት ያላችሁት እኮ እናንተ ናችሁ አይደል? ምን ልታረግ መጣካው? ምን አይነት ደደብ ነው በእናታችሁ? ሆቴል ነው ያለው። ተረጋጋ እንጂ ሆቴል አብርሃም ምን እያረክ ነው? አብርሽ አንተ የነሱን ሐሳብ ምንም እየገባ ስላልሆነ ነው አንተ እያየክ ያለው። ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች እንዴት ቆያችሁኝ? እኔ ጋር ሁሉ ሰላም ነው ማለት ነው። እንዴት ናችሁ? ያው እንግዲህ ዛሬ መጥቻለሁ፣ በአዲስ ቪዲዮ መጥቻለሁ። እንደፈራሁት ወይም እንደተፈራው ችግሮች እየተፈጠሩ ነው ማለት ነው። በሄርሜላ በኩል እና በአብርሽ በኩል የነበረውን ነገር ታውቃላችሁ እና ባሉበት ቦታ ማለትም ቪዲዮችን እያየን አብረን እናወራባቸዋለን። ከዛ በፊት ግን ይህንን ቪዲዮ ደርሷችሁ ሁላችሁም ተመልክታችሁ ላይክ፣ ሰብስክራይብ፣ ሼር ለምታደርጉልኝ ሰፖርት ለምታደርጉልኝ በአጠቃላይ ሁላችሁም ለምታደርጉኝ በአጠቃላይ ለሁላችሁ በጣም ነው የማመሰግነው። ይልመድብን፣ እንተባበር፣ አብረን እንስራላለሁ። እንግዲህ ወደ ቪዲዮች እንሄዳለን። አብራችሁን ቆዩ። ምንድነው ምን እያደረክ ነው? ጭራሽ ሄርሜላ ማለች እሷ ምንድን ነች? አንተኛ ዲኛው እዚህ ጋር እሷ ምንድን ነች? እሷ ብቻዋን የተኛችው እዛ ጋር ፈረንጁ እሷ እዛ ጋር ብቻ። አብርሃም ግን ምን አይነት ሰው ነው? ሄርሜላ ምን ሰራለች እዚህ ጋር? አብርሃም ማትረባ ሰው ነው። እሺ ፈረንጁ እስኪ ተረጋጋ። አንተ ያማል እንደ መጀመሪያ የተፈጠረውን ነገር ጠይቀኝ። ማታ እሺ ቤተሰቦች ያው ታውቃላችሁ ሄርሜላ እና አብርሽ ያሉበት ሙድ አሁን ታውቃላችሁ። በትላንት ቪዲዮ አይተናል። የመጨረሻ የትላንት ቪዲዮአቸው ላይ የነበረው ነገር አይተናል። የት እንደነበሩ ምን አይነት ሙድ ውስጥ እንደነበሩ አይተናል። እንግዲህ ያው በሩታ በኩልም ነገሮች እንቅስቃሴዎች ተጀምረዋል ማለት ነው። በጣም ከባድ ነው አሁን ያሉበት። በዚህ ይቀጥላል ብዬ አላስብም። እንደፈለገ አብርሽ እንደፈለገ እንደመጀመሪያ ይሆናል ብዬ አላስብም። አሁንም ነገሮች ያው በሩታ በኩልም ጠንከር ብለው መጥተዋል ማለት ነው። እንግዲህ እስቲ ቪዲዮችን እንያቸው። ቪዲዮን አይተን እንመለስ። ካልሆነ ደግሞ ገላግላቸዋል። ኧረ ኖ እንደዛ አይሆንም። አንድ ነገር ልንገርሽ፣ ስሚኝ ሩቴ፣ ይሄ ህይወት ነው አይደለም? አይሆንም። ህይወት ነው አቡሻ፣ ህይወት አይደለም። በዚህ ለመፈረም ይሄን ያክል ካንገላቱ ምን ይፈልጋሉ ሩቴ? ለመፈረማ በቃ ከህይወታችን ውጡልን ነው ካሉ ከህይወታችንን ውጡልን የሚለውን ነገር እንኳን ይሄን ለመፈረም ምን እያደረገ ነው? እዛኛን እያበሸቀን ያለው የእኛን ስም እያጠፋ ነው ያለው። ትላንትም ሄጄ ብሩክ ያዋራኝ መንገድ እኔ መቼም ነው ማረሰው። አቡሻ መቼም አሁን ስሚኝ፣ እኔና አቡሻ አለን አይደለም? እኔና አቡሻ እንሄዳለን። ማድረግ ያለብኝ ነገር እያንዳንዷን ነገር አድርጋለሁ። ማግኘት ከቻልኩ አገኘዋለሁ። ካልሆነ ዛሬ ደግሞ ፈረንጁ ያሉበት ቦታ ድረስ በመሄድ መበጥበጥ ጀመረ ማለት ነው። እንግዲህ እዛ ሆነው ጊዜ ያሳልፋሉ ማለት ብዙ ቀንም ስለሆናቸው እንግዲህ ይቆያሉ ብዬ አላስብም። ግን ያው በዚህ መልኩ ተጀምሯል። አብርሽ ሰላም ያገኛል ብዬ አላስብም ካሁን በኋላ እና እንዴት እንደሚሆን አብረን እናየዋለን። ግን ምንድነው እዚህ ጋር ያለኝ ሀሳብ ምንድነው፣ አብርሽ ካሁን በኋላ እኔ ሩታ እንኳ የሆነ ቪዲዮዎች ተለቋል። ሩታ ትመለሳለች፣ የምሯን አይደለም ብዙ ነገሩ የሚባሉ ነገሮች አሉ። የጋብቻ ወረቀትን ይዛ የመጨረሻ ፊርማ አስፈርመዋለሁ እና የመለያያ ማለት ነው እያለች ትፎክራለች። እንግዲህ ግን ጓደኞቹ ወይም እሷን የሚያውቋት እሷ ትመለሳለች የምሯን አይደለም ብለው ያወራሉ። ግን እንጃ አብርሽ ይመስለኛል መጀመሪያ የነበረው ላይፍ እና ትዳር ውስጥ ሲገባ ያለው ላይፍ አንድ አልሆነለትም። አለ አይደለም የጠበቀው ነገር ላያገኝ ይችላል፣ ወይም እንደ መጀመሪያው ምቾት ላይ ሰጠው ይችላል። አለ አይደለ ላጤ በነበረበት ሰዓት እና ትዳር ውስጥ ሲገባ ያለውን እንትን ፍሪ የመሆን እንትኑ አንድ ላይ ያመጣለት ይችላል። ለዛ ይመስለኛል መጨቃጨቁም ጭቅጭቁም ሁሉም ነገር የተነሳው ማለት ነው። ስለዚህ እኔ አብርሽ ራሱ አስገድደው እዚህ ውስጥ አስገብተው ያኖሩታል ማለት ይከብዳል። ግን አንድ ነገር ደግሞ እየተጨቃጨቁ ወይም ሰላም በሌለበት ሁኔታ ትዳር ውስጥ ይኖራል ብዬ አላስብም። የሆነ ፍቅር ሲኖር መተሳሰብ ምናምን ሲኖር ነው እንጂ እየተጨቃጨቁ እየተጣሉ ወይም እየተደባበሩ ወይም የተወጣ የተገባ እየተባባሉ በጎሪጥ በመተያየት ብቻ ትዳር ውስጥ ይኖራል ማለት ከባድ ነው። ይሄ ነገር የሚኖር ይመስለኛል እነሱም ጋር ማለት ነው። እንግዲህ ሩታ ካሁን በኋላ ሳትጠራጠር እንደዚህ ትኖራለች ብዬ አላስብም። አብረው ቢያስማሟቸው እንኳን ራሱ ማለት ነው።
እና ከባድ ነው። እንዴት እንደሚያደርጉት ባላቅም የተሻለው ነገር የትኛው እንደሆነ እናንተ ምን ትላላችሁ? ለነሱ የሚሻለው አብሮ መኖሩ ነው መለያየቱ ነው? የትኛው ይመስላችኋል? ስለዚህ እናንተም ኮሜንት ላይ ብታስቀምጡ በጣም ደስ ይለኛል። ኮሜንት ላይ የተሰማችሁን ነገር ብታስቀምጡ። ስለዚህ ይህን ይመስላል ያለውን ነገር። እስቲ ቪዲዮችን እንያቸው። ቪዲዮን አይተን እንመለስ። የፈለገ ለምን ትልቅ ሆቴል አይሆንም? ድሮም ደሱ ደስተኛ ሲሆን ማየት አትፈልግም? እያሳሰትሽ ነው ደስተኛ የሚሆነው? ምንም እያሳሰትኩት አይደለም። ሲጀመርም አቤልም አለ አይደል እንዴ? ከዛ ባለፈ ደግሞ ምንም ብናሳልፍ አንተ አይመለከትም። የራስን ህይወት ለምን ይመለከተኛል? የራስን ህይወት ለምን ይመለከተኛል? አንቺ ነሽ አይደል ህይወት ውስጥ የገባሽው? አንቺ ነሽ መሰለኝ። ይሄ ልጅ ባለ ትዳር ልጅ አለው አይደል? ምን ታሪያለሽ ከሱ ጋር? ምን ትሰሪያለሽ? በቃ አትበጥብጠን በእናትህ። በቃ ምን ትሰሪያለሽ አንቺ ከሱ ጋር? ሂድ በቃ ወይንም ደግሞ ተረጋጋ። በቃ ወይ ሂድ ወይንም ቁጭ በል ተረጋጋ። ዝም በል አንተ። ከአንተ ጋር አላወራሁኝም አይደለ እኮ እኔንም እንትን እየወቀስከኝ። እኔ ከአንተ ጋር የሆነ እኔ ከወረደ ሰው ጋር አላወራም። አንተ በቃ ይኸው ከሱ ጋር ነው። እስቲ በትልቅ ነው ምን አልኳትና በዚህ ቋጨና። ከዛም በኋላ በዋትስአፕ አላወራንም። በእኛው ቀጥታ ልደውልላት አንዴ ሀያትን ምን እንደሆነ ደህና ነኝ ሀቢባ እንደሆንኩ እንዴት አወቅሽ? ኧረ ሀያት አሰቃየሽን። ብስሚላ ወላሂ ይኸው የሚጎረኩላ እኔ አላልኳትም። ይኸው ልንገርሽ እኔ ልጆችን የማሳድገው ሀቡ እኔ አስራ ምናምን ዓመት አረብ ሀገር ሰርቻለሁ፣ ዱባይ ማለት ነው። እሷ የስንት ዓመት ጓደኛዬ ናት። አረብ ሀገር ከእኔ ጋር ተቀምጣለች። እውነቱን ከነግርሽ ማለት ነው። እሺ ይሄ ሊንክ ደግሞ እኔ ነኝ የላኩላት። ይሄ ሊንክ ትልክላ ምን አልኳት? ነጁ በልጆች ብነሳ እስኪ በልጆቼ ቆርጬ ብነሳ ወይ በአብድበች ወይ በሶሎ ቁረጭልኝ አልኳት። ልጆቼ በዛ ናቸው። እሺ ከዛ እኔ ባሌ በእርግዝና ላይ ያስቶኝ ሄ ለ15 ቀን በር ዘግቼ ነው ያለው ልንገርሽ ማለት ነው። በእርግዝና ላይ ስለሄደ ማለት ነው። እሺ እና ሌላ ቦታ ገብቼ 37,000 ብር ተበልቼ ነበር ማለት ነው። ሌላ ድርጅት ገብቼ በኦንላይን ላይ ይሰራለሁ። አዎ ቲያንስ እሺ በኔ ዲል ብዬው እንዲህ ብሎኛል። እስኪ በልጆቼ ብነሳ ቁረጭልኝ አልኳት ማለት ነው። ልጅ እኮ የስንት ዓመት ጓደኛዬ ናት። እኔ በእንደዚህ በትንሽ ነገር ላጣት አልፈልግም። እሺ ከዛ እንደዛ ትላል። እሺ አለችኝ። ልጆት ምን ታታብሪ ባክሽ አሁን ያወራችሁ ማለት የዛሬ ዓመት የሰጠች ብር ደግሞ ወደ ይሄን ብር ግማሽ ስጥሽ ወይ ትላል። አይ ከይም ስሪበት አለች ማለት ነው። ልንገርሽ 18,000 ብሩ ያበደረችሽ የዛሬ ዓመት ያበደረች ማለት ነው። ልንገርሽ ያበደረች። እሺ አዳሻሪ ጫማ ነው የምሰራው። ሀቡ ጫማ ቤት እርገንዶ ነው የምሰራው። ወላሂ አሁን ዘንድሮ እንትን ስለሌለ አየር ስለሌለ ሳርሼጥ ነው የምገባው። ገብቶሻል? የእሷን ብር አልቀማትም። ልንገርሽ ግን የዛሬ ዓመት የተሰጠው ብር እንዲሰጠው ወንድ ላይ ይነሳል። አይ እሷ ይኸውልሽ እሷ ያለችውን ሰምተሻል? ራሷ ሀያት ይኸውልሽ ማሬ ነጁ ያለችው ራሷ ሀያት ሀቢባ ቤት እኮ የቤት እድል አለ፣ እኔ እድለ ቢስ ነኝ፣ እስኪ እድል ከቀናኝ በአንቺ ቁረጪልኝ አለችኝ ያለችው። አንቺ ደግሞ እድል ከቀናኝ በልጆቼ ነው ያልሽኝ። እሺ ወይ በሰሩ ወይ ባብመጭ ቁረጪ አልኳት ማለት ነው። አዎ እኔ ብሩ ሌላ ኩተት ነው። አዎ አንቺ ራስሽ ደረሰኝ አስገብተሽ እሺ ደረሰኝ ላኩላት። እሺ ይሄ ዱባይ ቁጥር ስለሚያስፈልግ እንደዚህ ነው። ያንቺ ደግሞ ስለመከታተልሽ ከሷ ላኩላት። ገብቶሻል? ይሄ ነው ዋናውን እንትን ዋናውን ተፈስ ብላት የሚለውን ዋናውን እንትን ላኪልኝ ባንኩን አልኳት። እሺ እንትን አለ ስለምትሉ ፎርጅ አለው ሌባ አለ ስለምትሉ ማለት ነው። አዎ እሷ ላከችልኝ። ያንን ልካለች። ያንን ስሰጣት ያንን እንትኑ የጣ ቁጥሩን ላከችልኝ ለኔ ማለት ነው። እሺ ከዛ በስንተኛ ወንደጅ ለሌላ ላንቺም ልቁረጥ ወይ አልኳት። ኦኬ እሺ ለሌላ ላንቺም ልቁረጥ ወይ ትላለች። ቆርጬ ነው ያንን ያልኳት። አዎ ብላለች እሷም። እሺ ከዛ እንደዛ ትላት እቁብ ይደርሰኛል። እቁብ ይደርሰኛል። ይሄ በምን አወቅሽ ያለችኝ። በምን አወቅሽ? ማታ እያስታወስኩት ነበር ስታይ የሚዋደር ይተዋወቃል አልኳት ማለት ነው። እሱም ቮይስ ልካልኛለች። ትክክል። ከዛ እንደዚህ ትላት እንደዚህ እንዳልኳት ልቆርጥ ስለ እቁብ ሲደርሰኝ ልጄ ሴቷ እየታመመችብኝና ጤና ጣቢያ እያሰርኩኝ አሳከምኩበት ያለብር ብላለች። እሺ አሳከምኩበት በዛው ይሄ ነገር ቀረታ እንቆጥ ማለት ከዛ ይሄ ነገር እኮ ሳይቆረጥ ቀረብሩ ሰሩት አመመችብኝ ያጠፋፋሉ ትላት። ችግር የለውም የነሰሩ ይታይና ይቆረጣል አለችኝ። እሺ እንጂ እኔ ሰሮና ብመጅት ደርሷቸው አካፍልሻለሁ አላልኳትም። አሁን ቢሆን ምትይል ነገር ማለት ነው። እሺ ጥሩ ሀያት አንድ ጥያቄ የኔ ይኸውልሽ ብሩ ያንቺ ነው። እሺ ብሩ ያንቺ ነው። ከራስሽ ከላብሽ ነው ያስገባሽው። አንድ ሁለተኛ ስሙ የልጆችሽ ነው።
ቁጥሩ ብቻ ነው የነጃት። እሱ ብቻ ነው። እሺ ማስረጃ ቆይ ወይ ታይ ነጁ እንደዛ አላለችም። አንቺ መጀመሪያ እሺ ሀያት አይዞሽ አታልቅሽ ሀያት ችግር የለውም። ከጓደኝነት እኮ ቤት አይበልጥም። ነገ ጥለነው የምንሄደው ቤት አዳምጪኝ ሀያት። አንቺ እንደዛ ካልሻት ቮይሶቹን ለምን ደለትሻቸው? ቮይሶቹን ልትልኪልኝ ትችያለሽ? እኔ እድለቢስ ነኝ። በቃ ቮይሶቹን ከላክሽልኝ እሱ ነው የሚወስነው። በቃ ሀያት ይኸውልሽ ለባሌ ውክልና ሰጥቼ ባሌ ላንቺ ይሰጥሻል። ሀያት ይህንን ነገር የሚፈታው ምን እንደሆነ ታውቂያለሽ? ሀያትዬ ይህንን ጉዳይ የሚፈታው ቮይሶቹ ናቸው ማሬ። ይኸውልሽ አንቺ ስላለቀሽ አይደለም ወይም ነጃት ስለማለች አይደለም። ይህንን ነገር የሚፈታው ቮይሶቹ ናቸው። እነዛ ነጃት ተደለቱብኝ ያለቻቸው ቮይሶች አንቺ ጋር ካሉ እባክሽ ቮይሶቹን ላኪልኝና በቮይስ አንቺ ያሁኑ ምን ያደርጋል? መጀመሪያ ትኬቱን ቁረጪልኝ ስትያት ኦኬ ያገባኝ። እሷን መጀመሪያ ነጇ ብዬ በራሷ ስም ነጃት ሰልዋ ልትል ነበረ። ግን አንቺ ገንዘቡ ዋናው ገንዘቡ የማን ነው? ዋናው ገንዘቡን ያስገባው ማን ነው? ከህግ አንጻር ስናይ እሷን ብላለች እኮ እሷን ብላለች፣ ነጃትን ብላለች። ገንዘቡን ያስገባችው ሀያት ናት። ያስገባችው ከራሷ ነው። ግን ደረሰኙን ልካልኝ በልጆቼ ስም ቁረጪልኝ ስትለኝ ከደረሰ አብረነን ብላኝ ነበረ። በቃ ካላልሽ በቃ እሺ። ማስረጃ ከሌላችሁ የት ነው ያለሽው አንቺ? እሺ ጊዜ ካገኘው መጥቻ ይሻለሁ። ችግር የለም። ግን ፈጣሪ ሁለታችሁ መሀል ሁለታችሁም ቮይሱ ተደለተብኝ ካላችሁ ማስረጃ ስለሌላችሁ እሺ አንቺ ጋር ያለውን ቮይስ እንዳለ በእናንተ መሀል የተፈጠረውን ቮይስ እንዳለ ወደ ሌላችሁ አሁን ቮይስ አድርጌልሻለሁ ዋትስአፕ ላይ ያሁን ሀ ብሎ ቤቱ ከወጣ ጀምሮ ምን እንደተባባላችሁ እሺ በቃ ጠብቃለሁ። ቻው። ዋትስአፕሽ ስክሪን ሪከርድ ደልታለቻችሁ 0% ዲሊት ሜሴጅ ይላል። እውነት ከደለተች